እሺ እንደምን አላችሁ? በጣም የሚገርም ዜና ነው ይዤላችሁ የመጣሁት ስለ መካከለኛው ምስራቅ፣ ስለ ኢራን ማለት ነው፣ ስለ ኢትዮጵያም፣ ስለ ቀይ ባህር አካባቢ እንዲሁም ስለ ምዕራብ አፍሪካ ምናልባትም ስለ ራሽያና ዩክሬንም እያነሳን እንናገራለን ማለት ነው። አሁን ግን ከነገ ወዲያ እንግዲህ ህወሓት ዲፋክቶ ስቴት ሆናለሁ ራሴን እንደ ሀገር አውጃለሁ ብላለች እና ጊዜ አስተዳደሩን አስወጣለሁ፣ መፈንቅለ መንግስት እፈጽማለሁ፣ ራሴን ከፌዴራል መንግስቱ እለያለሁ አይነት ነገር ብላለች እና ዛሬ 21 ነው 22 23 4 ብቻ ከነገ ወዲያ ወይንም ከዛ በኋላ ባሉ ጊዜያት ከዛ ከኤርትራ ጋር ስምምነት አለን፣ አሰብን እንድጠቀም ፈቅዳልኛለች፣ ሱዳንን ፖርት ሱዳን እንድጠቀም ፈቅዳልኛለች ብላለች። ማናት? ህወሓት ናት። እና የህወሓት ፕላን ከዚህ በፊትም እንደነገርኳችሁ ቀላል ፕላን አይደለም። ህወሓት ከዚህ በፊትም የምናውቀው ህወሓት እና አሁን ያለው ህወሓት የተለየ ቢሆንም አሁን ያለው ህወሓት ጥንካሬው ኤርትራ ናት። አሁን ያለው ህወሓት ጥንካሬው ኢትዮጵያ ውስጥ ያሉ አንዳንድ አለመረጋጋቶች ናቸው። ከዛ ውጪ ያኔ በ2012 አካባቢ እንደነበረው አይነት ጉልበት ብቃት አለው ማለት አይቻልም። ግን እቅዱ ግን እንግዲህ ህወሓት ማለት ስቲል ነፃ አውጪ ግንባር ነው። ስቲል ነፃ አውጣዋለሁ ብሎ የሚያስበው ግዛት አለ። አሁንም ለሀገርነት ነው የምታገለው ብሎ ነው የሚያስበው። ባለፈውም እንደነገርኳችሁ ከኤርትራ ጋር ያላቸው ግንኙነት አሁን ባለው ሁኔታ የምታው በፌዴሬሽን አብሮ መሆን ነው። ህወሓት ራሷን ወደ ዲፋክቶ ስቴት ከለወጠች በኋላ ከኤርትራ ጋር የሆነ ግንኙነት ጥምረት ትፈጥራለች። ከዛ በትብብር እነ ወልቃይቴን ይዛሉ። ከዛ በኋላ ፖርት ሱዳንን ትጠቀማለች ማለት ነው። የሱዳንን ወደብ ትጠቀማለች ስትል እሱ ማለት ነው። እና በዚህ ጉዳይ ላይ አንዳንድ ኢትዮጵያውያን የሚናገሩትን ነገር እሰማለሁ። አንዳንዴ በተለይ ማነው ስዩም ተሾመ ሲናገር እሰማለሁ። ምን ትግራይ ትገንጠላ ምን ይላል? እና እንደሱ አይደለም። ትግራይ ትገንጠል ወይ እንገነጠላለን ወይ ዲፋክቶ ስቴት እንሆናለን ሲሉ ኢትስ ኖት አባውት ትግራይ ብቻ እኮ የትግራይ ጉዳይ አይደለም። ጉዳዩ የህዳሴ ጉዳይ ነው። ህዳሴ ምን ማለት ነው የሚለው ያን የተወጠነው ትልቁ ፕላን ነው። ያን ታስታውሱ እንደሆነ የህዳሴ ጊዜ የትግራይ ማፕ እስከ ላሊበላ ይመጣ ነበር። ይሄ የህዳሴ ግድብን ያካትት ነበር። ሄዱ ቤንሻንጉልን የት ነው ጎንደርን ያካትት ነበር እና እስከ ጋምቤላ ድረስ የሚዘልቅ የሆነ አይነ ካርታ ተሰርቶ ነበር። ውሸት አይሁን አይታወቅም። ግን ጂፒኤሱ ግን ትግራይ ብለ ስጠይቅ ያኔ የሚያመለክተ አብዛኞቹ የአማራ ክልሎችን ያካትት ነበር፣ ኢንክሉዲንግ ጎንደር ማለት ነው። እንደውም ጣናን ጭምር ወደዚህ መጥቶ ማለት ነው። ክሌም የሚያደርጉት ከዛ በኋላ ትግራይ ዲፋክቶ ስቴት ሆነች። ከዛ ከኤርትራ ጋር የሆነ ጥምረት ፈጠረች። በቃ ከዛ እና አሜሪካ አውሮፓውያንም አሁን ባላቸው ስጋት መሰረት ቀይ ባህር አካባቢ ጠባቂ ፖሊስ ጋርድ ይፈልጋሉ። ኢትዮጵያ የምትባል ሀገር አሁን ባለችበት ሁኔታ በአሜሪካውያን በሌሎችም እሳቤ ባለፈው እንደተነጋገር ነው እስቲ ከኤርትራ ጋር መስራት ከተቻለ የሚል መላም ከፈለጉ ኢትዮጵያ ውስጥ ባለ ነገር ትንሽ ጥርጣሬ ያደረባቸው ይመስላል። ጥርጣሬው የሴኩሪቲ ጉዳይ ቶሎ ቶሎ የኢትዮጵያ መንግስት ይሄ ሀገር ውስጥ ያሉ አንዳንድ እንትኖች አለመግባባቶችን ቋጠር አድርጎ መፍትሄ ካልሰጠ ሌሎች ያደጉ ሀገሮች የምንላቸው በአካባቢያችን ላይ ወሳኝ ናቸው፣ ጂኦግራፊውም ላይ ወሳኝ ናቸው፣ ለፈለጉት እውቅና ይሰጣሉ፣ ለፈለጉት በደል ይሰጣሉ ብለን የምናስባቸው ሀገሮች ትንንሽ ለሆኑ አካባቢዎች እውቅና ፕራዮሪቲ ሰጥተው እዛ አካባቢ ጦራቸውን ሊያሰፍሩና የኢትዮጵያ ጉዳይ ኢትዮጵያ ተራበች፣ ተጠማች፣ መንግስቷ ምን ሆነ ህዝቧ ምን ሆነ ጉዳያቸው ላይሆን ይችላል። ባለፈው እንደነገርኳችሁ የአሜሪካ መንግስት ከኤርትራ ጋር የመደራደር አብረን እንስራ አይነት ነገር ነበረው እና ያ ነገር ያ አማራጭ ውስጥ ራሱ እንዴት ገባ? 140 ሚሊዮን ህዝብ የሚያህል እንትን ሀብት ያላትን ሀገር ለሴኩሪቲም ለምንም ነገር ልትሆን የምትገባ ሀገር እያለች ከሷ ጋር አብሮ መስራት እየተቻለ እንዴት እንዲሁ ኤርትራ የምትባል ሀገር እንዲሁ ዝም ብሎ ለምርጫ ላይሳካ ይችላል። ኢሳያስ አሁን ካለው ባህሪው አንጻር
የመደፋት የመተበት ችግር ስላለበት ምዕራባውያንን እንደ ተሸናፊ በኢራን በደረሰባቸው በተለይ በአሜሪካ ላይ ኢራን ያደረሰችው ከፍተኛ ሽንፈት ወይንም ኢራን የተቀናጀችው ድል ኢሳያስ አብሮ ማጣጣም ይፈልጋል። ምዕራባውያን እነዚህ ካፒታሊስቶች እነዚህ ምኖች ከሁለተኛው ዓለም ጦርነት ጀምሮ ምን ሲሉ የነበሩ ከኛ በላይ ማንም አያውቅም ብለው የነበሩ ዛሬ ይኸው ተንፍሰዋል፣ ምን ሆኗል ብሎ አብሮ ከነሱ ጋር ማጨብጨብ መጨፈር ይፈልጋል እንጂ ምዕራባውያን አሁን የሚሰጡትን እድል ዝም ብሎ የሚጠቀም ሰው አይደለም። እንደዛ እና ምርጫ አካሂዶ የታሰሩትን ፈቶ ማለት ትንሽ እንኳ የሊበራል ሴንስ ያለው ነገር ፈቅዶ እና አሜሪካ ወደዛ ይመጣሉ ወይ የሚለው ጥያቄ ባለበት ሆኖ ማለት ነው። ግን ኢትዮጵያ ላይ እንዴት ኤርትራ አማራጭ ልትሆን ቻለች ለአሜሪካ የሚለው የሚያሳስብ ነገር ነው። ህወሓት ቺን ነገር በደንብ አድርጎ ገብቶታል። እዛ አካባቢ የአሜሪካንን ልብ የሚያሳርፍ ቀይ ባህርን የሚጠብቅ አሰብ አካባቢ አሰብ እንድንጠቀም ፈቅዳልናለች፣ አሰብን ሰጥታናለች ከተባለ ምንድን ነው የባቤል ማንዴብን እንትን ይሄ መተላለፊያውን እኛ እንጠብቃለን ሊሉት ይችላሉ። ምን በቃ ይሄ ያኔ በሶማሊያ በተለያየ አካባቢ ያሳዩትን ህወሓት ያሳየችውን አንዳንድ ከሽብርተኛ ከሚሏቸው ኃይሎች ጋር ይሰሩ የነበረውን ነገር ፕሮፋይላቸውን ስለሚያውቅ ምን ስለሚያውቅ ኦኬ ብሎ እድልም ሊሰጣቸው ይችላል፣ አሜሪካም አውሮፓ ማለት ነው። አሁንም ይህንን ከኤርትራ ጋር ከምን ጋር የማግባባት የማደራደሩ ስራ በዋናነት የህወሓት ሰዎች እጅ የለበትም ማለት አይቻልም። ጌታቸው አሰፋ የት እንዳለ አይታወቅም። ምን አይነት ኔትወርክ ውስጥ ምን አይነት ስራ ውስጥ እንዳለ ብዙ ነገር አለ ልላችሁ ነው። ይህን ነገር ቀላል አድርገን ልናየው አንችልም። አሁን ህወሓት እየሰራች ያለችው ምንድን ነው? ራሷን ዲፋክቶ ስቴት ታደርጋለች። ከኤርትራ ጋር አሁን ባለው ሁኔታ ትግባባለች። ከዛ በኋላ የወርቅ ግብይት ነው። በቃ አሰብ ዝም ብላ አትሰጥም። ህወሓት ደግሞ ወርቅ ትሰጣለች ለኤርትራ። በአሁን ሰዓት ኤርትራ በጣም አትራፊ የሆነች ግዛት ናት እና የኢትዮጵያ መንግስት ደግሞ ምርጫውም ደርሶበታል። እንደምንም ይሄን ምርጫ ካካሄደ ከጨረሰ በኋላ ነው ፊት ለፊት መጋፈጥንም ከፈለገ የሚጋፈጠው። እስከዛ ድረስ ሙያ በልብ ነው ብሎ ዝም ብሎ እየጠበቀ ራሱን እያደራጀ እየሰራ ይቆያል እንጂ አሁን ባለበት ሁኔታ ምርጫውን የሚያስተጓጉል ነገር ውስጥ እንዲገባ አይፈልግም ይመስለኛል። እነ ኤርትራ ህወሓት ደግሞ ይህንን ነገር ባለ በሌለ አቅማቸው ምርጫውንም ማስተጓጉል እስቲ ወንድ ከሆንክና ነካን አይነት ነገር ነው እየሰሩ ያሉት። እንግዲህ የኢትዮጵያ መንግስት አሁን ያለውን በኢራንና በአሜሪካ መካከል ያለውን ውጥረት ጦርነት ያመጣውን እድል ይጠቀማል ብዬ ተስፋ አድርጋለሁ። አሁን ምርጫ ስለሆነ ብዙ ማናየው ነገር አለ፣ ወደፊት ግን ይኖራል ብዬ አምናለሁ። ኤርትራን ወደ ዲፋክቶ ስቴት እንደሚለውጥ ለዩኤንና ለኤዩ ደብዳቤ እንደሚጽፍ ምን እንደሚል በጣም ተስፋ አድርጋለሁ እና እየተከታተልኩ ነግራችኋለሁ። ዩቲዩቤን ሰብስክራይብ አድርጉን፣ ግቡና አቲማፕ 11 ብላችሁ ውስጥ ገብታችሁ እንዲሁም ባዮ ላይ አለ እና ገብታችሁን ቪዲዮ እየተከታተላችሁ ሰዓቱ በጣም እንዲያድግልኝ